ከትግራይ ህዝቦች ዲሞክራሲያዊ ንቅናቄ ደምህት መስራቾች አንዱ እንደነበሩ የሚናገሩት አቶ ሞላ አስገዶም በሀገሪቱ የነበሩ የፍትህና የዲሞክራሲ ጉለቶች መፈታት አለባቸው የሚል ዓላማ በማንገብና ከሰላም ይልቅ የትጥቅ ትግልን አማራጭ በማድረግ ከ10 ዓመታት በላይ በኤርትራ አሳልፈዋል። የእርሳቸውንም ይሁን የሚመሩትን ከ800 በላይ የታጠቀ ኃይል በዋናነት ሁለት ጉዳዮች አካሄዱን እንዲቀይርና እንዲያጤን አድርገውታል ይላሉ። የኤርትራ መንግስት ለኢትዮጵያና ለህዝቦቿ ሁሌም ጥፋትን አስቦ መንቀሳቀሱ አንደኛው ሲሆን መነሻ የነበሯቸው የፍትህ የዲሞክራሲና የልማት ጥያቄዎች በኢትዮጵያ ምላሽ ያገኙ መምጣታቸው ደግሞ ሁለተኛው። በዚህ ጉዳይ ላይ ከኢትዮጵያ መንግስት ጋር ከዓመት በላይ በጥልቀት መነጋገራቸውና መስራታቸውም በሻዕቢያ አጋፋሪነት በኤርትራ ከሚንቀሳቀሱ ሌሎች ጸረ ሰላም ኃይሎች ብቸኛው የታጠቀና የተደራጀ ኃይል ያለው ደምህት ጠቅልሎ በስኬት ወደ ሀገሩ እንዲገባ አስችሏል ነው ያሉት። በኤርትራ ውስጥ ከነበሩ ድርጅቶች እኛ ብቻ ነን የተሻለ ኃይል አደረጃጀትና አቅም የነበረን። ግንቦት ሰባትም ይሄንን የኛ ኃይል ለመጠቀም ብቻ ተብሎ የመጣ ኃይል ነበረ። ከዛ ውጪ ግን ሌላ ኃይል አልነበረም። ሌላው ምንድነው እኔ እንኳን ይገርመኛል ዶክተር ብርሃኑ ነጋ በስም በምናምን ሲሰማው በጣም ትልቅ ሰው ምናምን ይመስለኝ ነበርና አስመራ መጥቶ ከተገናኘን በኋላ እኔ ራሴ ተሳስቼ እንደነበረ ለካ ሰው ከተቀራረብኩ በኋላ እንደዚህ ነው የሚል በጣም ይሸኩላል ይዋሻል ምናምን እንደዚህ ቆይ ባልም ይሆናል። ግን ብርሃኑ ነጋ ወደ ኤርትራ መጥቶ ድርጅቶችን ቅድም ያልኳችሁ የሌለ ድርጅት ግን እነሱን አሰባስቦ እንደዚህ ያደረገ ተብሎ ከዛ ውጪ ሄዶ ልንጨበጨብለት ጅግና ልባል ምናምን አይነት እና በሰው ዋጋ እንትን ለማድረግ ነው የሚል ነገር ነውና ነጋዴ ነው የሚል ነገር እሱ ብቻ ሳይሆን ከውጭ የሚመጡ ሰዎች በሙሉ በዛ ደረጃ ነው እኛ የምናያቸው። ስለዚህ ጥምረትን በለው ውህደትን በለው ከዚህ ያለፈ ነገር እንደሌለ የኢትዮጵያ ህዝብ ሌላውም በዚህ መረዳት ያለበት ጉዳይ ነው። አሁን የተፈጠረው ሁኔታም የግንቦት ሰባትንና መሰሎቹን ህልውና እንዲያከትም የሚያደርግና ለሻዕቢያም ትልቅ ኪሳራ መሆኑን ጠቅሰዋል። እነ ብርሃኑ ነጋ ሲያመጧቸው ብርሃኑ ነጋ ምንም ነገር የለውም እዛ። ግን የኛ የነበረው የተደራጀ ኃይል የብርሃኑ ነጋ መሳሪያ ለማድረግ ብርሃኑ ነጋ ደግሞ ቅድም እንዳልኳችሁ ሄዶ ፎቶ ስዕል ምናምን ቪዲዮ ይዞ ገንዘብ እንዲሰበስብበት የኤርትራ መንግስትም ዋናው ምክንያቱ ብርሃኑ ማምጣቱ በዚህ መሬት ባለው ጉዳይ ላግዛቸው አይደለም ያመጡት። በዚህ ደረጃ ስናየው ለኤርትራ በጣም በተለይ ለኤርትራ መንግስት በጣም ትልቅ ክሳራ ነው የሚል ነገር ነው። ልክ በተመሳሳይ ለግንቦት ሰባትም ከዛ ያልተለየ ብቻ ሳይሆን ብርሃኑ ነጋ ወገው ተቆርጠዋል ማለት ይቻላል። ምክንያቱም ሳስብ የነበረው በቃ ልክ እንደ ጋሪ የደምህት ኃይል የኔ ኃይል አድርጌ እጄ ገንዘብ ለዚህ አድርጌ ምናምን ይመስለኛል እኔ እና እሱ ሲፈልገው የነበረ ኃይል ትቶት ስለወጣ ለነሱም በዚህ ደረጃ ለሁለቱ ትልቅ ሰራ ነው የሚል ነገር ነው። የግንቦት ሰባት ልሳኖች አቶ ሞላ ጥቅማቸው ስለተነካ ነው በሚል ስለሚያሰራጩት መረጃም ተጠይቀዋል። እንግዲህ ለአንድ ክራይ ቤት 25000 ይከፍልልኛል። መኪና ሞልተዋል፣ መኝታ ሞልተዋል፣ ምግብ ሞልተዋል። እኔ የሚያሳልፈው ህይወት እዛ ሌላ አንድ ትልቅ ባለስልጣን ላይ ያሳልፈው ይችላል ይሆናል። እውነቴ ነው የሚላቸው። ግን ሁሉም ነገር ህሊናን መቀበል አለበት። ጥምረት ራሱ 7 ዓመት መርጨዋለሁ። ግን ህይወት የሌለው የሞተ ነው ቅድም እንዳልኳቸው። ስለዚህ ስልጣንም ሞልተዋል። ሞላ ስልጣን አንሶት ነው ሊል ይችላል። ለምሳሌ ቅድም እንዳልኳችሁ ነው ወይ ደግሞ ጥቅም ጎድሎት ነው ሊል ይችላል። ታዲያ ምን ሊሉ ተጠብቃላችሁ እናንተስ? ከዛ በላይ ሞላ ጅግና ነበርና ወደ ኢትዮጵያ ገባ የተዋጋ ብሎ የሚጠብቅ ሰው ያለ አይመስለኝም። በአጠቃላይ አሁን ከተፈጠረው ሁኔታ ጋር በተያያዘ በአካል ካልሆነ በስተቀር በአስተሳሰብ ደረጃ እዛ ያለ የታጠቀ ኃይል የለም ማለት ይቻላል ነው ያሉት። ዛሬን ጨምሮ የቀረው ኃይላቸው በየቀኑ 20 እና 30 የሆነ በመምጣት ላይ መሆኑንም ገልጸዋል። ኃይላቸው በውጊያ ወደ ሱዳን ሲገባ የሀገሪቱ መንግስት የላቀ ወዳጃዊ አቀባበልና ድጋፍ ማድረጉን በመግለጽም ከፍተኛ ምስጋናቸውን አቅርበዋል። የደምህት ኃይል ካሁን በኋላ በሀገሩ የልማትና የሰላም እንቅስቃሴ ተሳታፊ በመሆን እንደሚቀጥልም ተናግረዋል።